ይመቻችሁ። እና ሳነሳ እና ኖት ሲይዝ የነበረው እኔ ስለ ዮሴፍ ነበር እና እውነት ለመናገር ስብከት ነው። አንድ ቀን እሰብካችኋለሁ። ግን ዮሴፍ በወንድሞቹ ከተሸጠ በኋላ ያለውን ጉዞ ነው የሚተርከው መጽሐፉ እስከ መጨረሻ ድረስ። ከዛ ደግሞ እንግዲህ ህልሞችን አይቶ ምናምን ነገር ምግብ ወይም ረሃብ በመላ ምድር ኖሮ ከዛ በግብፅ ብቻ ምግብ ኖሮ ሰው ሁሉ ወደ ግብፅ ምግብ ሊሸምት ሲሄድ እግዚአብሔር ወንድሞቹን እንዴት እንዳገናኛቸው እንመለከታለን። እና ከዛም ደግሞ የእግዚአብሔር ዘላለማዊ አጀንዳ እንዴት አድርጎ ሲፈጸም እንደነበረ ያሳያል። እግዚአብሔር ቀድሞ ለአብርሃም ከዛም ለይስሐቅ ከዛም ለያዕቆብ ተናግሯቸዋል። በቃ በምድሩን አስረገጣቸውና አብርሃምን ምድሩን ከነዓንን አሳየው፣ አስረገጠው። ይህን ምድር ለዘርህ አወርሳለሁ ብሎ ተናገረው። ግን ከዛ በፊት ግን በሌላ ምድር ላይ መጻተኛ ሆነው እንደሚኖሩ እግዚአብሔር ተናግሮ ነበር እና ያንን በዮሴፍ በኩል እንዴት አድርጎ እንደፈጸመው እናያለን። እና እኔ እንደውም እንደ ትምህርት ነው የዮሴፍን ሕይወት በዚህ ውስጥ እንድናየው በጣም እንትን ያልኩት። እውነት ለመናገር አዲስ ኪዳን ላይ ስላሉት ነገሮች መስማት ነው ፈልገው ብሉይ ኪዳን ላይ ያሉትን የዮሴፍን ነገሮች እንድናይ ነበር የፈለግኩት። እና በደንብ ካየነው የዮሴፍ ጉዞ አንደኛ የእግዚአብሔር ዘላለማዊ አጀንዳ የሚፈጸምበት ጉዞ ነው፣ በወንድሞቹ ከመሸጡ ጀምሮ። ምክንያቱም መጨረሻ ላይ ሲናገር እንሰማዋለን እናየዋለን። እና አንድ ያ ነው። ሁለተኛ የዮሴፍ የስልጠና መንገድ ነው። በቃ መንገዱ ርዕስ አድርጌ እንደውም ዮሴፍ በእግዚአብሔር መንገድ ብዬ ነው የያዝኩት። የእግዚአብሔር መንገድ ይሄ ነው እና ጀስት በሰው ልጆች ውስጥም የእግዚአብሔር መንገድ ይሄ ነው። ከዮሴፍ ብዙ መማር እንደምንችለው ማለት ነው። ዮሴፍ እግዚአብሔር አብሮት የነበረ ሰው ነው። ዮሴፍ በባርነት በወንድሞቹ ተሸጠ፣ የጲጢፋራ ቤት ገባ። ከዛ በኋላ እስር ቤት ገባ እና ወደ ጠንከር ወዳሉት ፖይንቶች ስገባ ዘፍጥረት ምዕራፍ 40 ከቁጥር 1 ጀምሮ ያለው ቃል ላይ የሚገርም ነገር እናያለን። ዮሴፍ የእንጀራ ቤት ሰራተኛውና የመጠጥ አሳላፊው እስር ቤት ሆነው ህልማቸውን ፈታ እና ህልማቸውን ሲፈታ የተናገረውን ቃል እዚህ ጋር ማንበብ ፈልጋለሁ። ቁጥር 8 ላይ ማለት ነው። እንዲህ ይላል፣ እነሱ ህልም አይተው ህልማቸው የሚፈታ ስለሌለ ተክዘው ነበር እና ከቁጥር 6 ጀምሮ 7 ጀምሮ ይላል፣ ምን ነው ዛሬ ፊታችሁ ላይ ሐዘን ይነበባል በማለት አብረውት በጌታው ግቢ የታሰሩትን የፈርዖን ሹማምንት ጠየቃቸው። እነርሱም ሁለታችንም ህልም አየን፣ ነገር ግን የሚተረጉምልን ሰው አጣን ሲሉ መለሱለት። ዮሴፍም ሁልጊዜስ ቢሆን የህልም ትርጓሜ ከእግዚአብሔር የሚገኝ አይደለምን? እስቲ ያያችሁትን ህልም ንገሩኛል። የህልም ትርጓሜ የሚገኘው ከእግዚአብሔር ዘንድ ነው። ግን ለእግዚአብሔር ንገሩት ሳይሆን ንገሩኝ ነው ያላቸው። which means ዮሴፍ በጉዞው ሁሉ በህይወቱ ሁሉ በቆይታው ሁሉ እግዚአብሔር ከሱ ጋር እንዳለ የተረዳ ሰው መሆኑን በዚህ ንግግር ውስጥ እናያለን። እስኪ ንገሩኝ ሲል እግዚአብሔር ከኔ ጋር ነው ህልምን የሚፈታው ያለ ነበር እና ዮሴፍ በየትኛውም አይነት መንገዱ ላይ በየትኛውም አይነት ሁኔታ ውስጥ እግዚአብሔር ከእርሱ ጋር ነበረ። እንደውም ሲመስለኝ እርሱም እግዚአብሔር ከእርሱ ጋር እንዳለ በደንብ ያወቀ ይመስላል። ምክንያቱም የትም ቦታ ዮሴፍ ሲያጉረመርም አናየው፣ በቃ ሲማረርም አናየው። በቀጥታ ወደ ዓላማው ይሄድ ነበረ። ሌላው የዮሴፍ ጉዞ እግዚአብሔር ግብፅን ለማስተዳደር ዮሴፍን ያሰለጠነበት መንገድ እንደሆነ በእኔ ተረድቻለሁ። እግዚአብሔር ግብፅን ለማስተዳደር ዮሴፍን ስራ አስጀመረው። የት ቤት ውስጥ? አንደኛ ጲጥፋራ ገዝቶት ቤቱ ላይ በሾመው ጊዜ፣ በነገሮቹ ላይ በሾመው ጊዜ፣ ምክንያቱም ከእርሱ ጋር እግዚአብሔር ስላለ ነገሮች ሁሉ ይከናወኑለት ይቃኑለት እንደነበር እናያለን። በዛ ውስጥ እግዚአብሔር ነገሮቹን እያቃናለትና እያሳካለት የዛ ቤት አለቃ ብቻ ሆኖ እንዳይቀር እግዚአብሔር ዮሴፍን ከዛ ማውጣት ስለነበረበት በጲጥፋራ ሚስት አማካኝነት ዮሴፍ ከዚያ ቤት ወጣ። በዛ እንግዲህ ከእርሷ ጋር ዝሙት እንዲሰራ እሷ ስለፈለገች ያ ስላልተሳካ በሱ ላይ ያሳባ ማለት ነው።
በዚሁ እግረ መንገዳችንን ዮሴፍ በእግዚአብሔር መንገድ ውስጥ ሲጓዝ ጽድቅን፣ ቅድስናን አንድም ቦታ አላጓደለም ማለት ነው። ለማንም ብሎ ማለት ነው። ማለቴ ምንም ለማግኘት ብሎ ዮሴፍ ያንን አላጓደለም እና ከዛ ቤት ውስጥ መውጣት ስለነበረበት ከፍ ወዳለ ሌላ አስተዳደር ሄደ። ያም አስተዳደር እስር ቤት ውስጥ ነው። እስር ቤት ውስጥ ገብቶ ደግሞ የእስር ቤቱ አለቃ ዮሴፍን ሾሞት ነበረ። በገባበት ሁሉ ይሾም ነበር ዮሴፍ። ስለዚህ እዛ ውስጥ ሆኖ እግዚአብሔር በደንብ ይሰራበት ነበር። መጨረሻ ደግሞ ዮሴፍ ከዛ እስር ቤት መውጣት ስላለበት እነዚህ ሁለት በአለቆቻቸው ታስረው እስር ቤት የገቡትን ሰዎች ህልም ይፈታ ዘንድ እግዚአብሔር ከእነዚህ ጋር ሲያገናኘው እንመለከታለን። ከዛ የእነዚህን ሰዎች ህልም በትክክል ተረጎመላቸው። ያው አንዱ እንደወጣ የሚሞት ነው፣ አንዱ ደግሞ ወደ ሹመቱ የሚመለስ ነበረ። ወደ ሹመቱ የሚመለሰውን በወጣህ ጊዜ አስታውሰኝ ሲለው አላስታወሰውም ነበር። ስለዚህ ዮሴፍ እዛም ሆኖ ስራውን ይሰራ ነበረ እና ዮሴፍ ደግሞ ከዛ ወጥቶ ሌላ ደግሞ ከፍ ያለ ሹመት አንድ ግለሰብ ቤት ወጣ። ብዙ እስረኞች ወዳሉበት ሄደ። ከዛ ደግሞ እስረኞች ካሉበት ቤት ደግሞ ወደ ህዝብ ሀገርን ወደ መምራት እግዚአብሔር ሲያሳድገው ፈርዖን ያየውን ሁለት ህልሞች እናስታውሳለን። 7 የከሱ ላሞች የወፈሩትን ሲውጧቸው፣ 7 የከሱ እሸቶች የለመለሙትን እሸቶች ሲውጧቸው፣ ነገር ግን ምንም ለውጥ ሳያሳዩ ሲቀሩ እነዛ እሸቶች እናያለን። እነዛም ላሞች የዋጧቸውም የወፈሩትን ውጠው አልወፈሩም፣ እንደዛው እንደደረቁ ናቸው ማለት ነው። ምናልባት ይህም ሌላ ኢምፕሊኬሽን ይኖረው ይሆናል። ሶ እነዚህ ሆኑ እና ዮሴፍ ያንን ህልም ተርጉሞ ፈርዖን ጋር ተገናኘ ማለት ነው። እንደ መስፈንጠሪያው ነው እንግዲህ ፈርዖን ወደ ህልሙ የሚደርስበት ስፍራ ነው እና ከዛ በግብፅ ምድር ላይ በሙሉ ሲሾም እናያለን። በኋላ ላይ ዘፍጥረት ምዕራፍ 41 ከ41 እስከ 43 ያለውን ቁጥር እንግዲህ አይሮን ነው እንደ ስብከት ወይ እንደ ትምህርት ነው ስጽፍ የነበረው እና በዛ መልኩ ሪፍሌክሽን ይሁን አይሁን አይሮን ነው። ከዚያም ፈርዖን ዮሴፍን በመላይቱ የግብፅ ምድር ላይ ኃላፊ አድርጌሃለሁ አለው። ይሄ የሆነው ምን ጊዜ ነው? ህልሙን ከፈታና ለህልሙም የሚያስፈልገውን ዝግጅት ወይም ደግሞ ሊመጣ ላለው ነገር የሚያስፈልገውን ዝግጅት ለፈርዖን ከገለጠ በኋላ ነው። ልብ ካላችሁ ለፈርዖንም ቢሆን ሲናገር ህልም እንደምትፈታ ሰምቻለሁ ና ብሎ ሲጠራው ህልምን የሚፈታ እግዚአብሔር ነው ያለው እና ህልሙን ፈታለት ማለት ነው። ከዛ አድርጌያለሁ አለው። ፈርዖንም ባለማተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገው። እንዲሁም ከጥሩ የተልባ እግር የተሰራ ልብስ አለበሰው፣ በአንገቱም የወርቅ ሐብል አጠለቀለት። በማዕረግ ከእርሱ ሁለተኛ ሰው አድርጎ በሰረገላ ላይ አስቀመጠው። ወደኋላ ስንመለስ ዮሴፍ ወደዚህ የመጣው ልብሱ ተገፎ ያውም በወንድሞቹ እርቃን ተደርጎ የለበሰው ምርጥ ልብስ አባቱ የሰፋለት ልብስ ተገፎ ነው ተሽጦ ወደ ግብፅ የመጣው። ከዛ ያን ሁሉ መንገዶች 17 ዓመቱ እንደነበረ ይነገራል። ያን ሁሉ መንገዶች ካለፈ በኋላ እግዚአብሔር አምላክ በፈርዖን በኩል ደግሞ ምን አደረገው ይላል? እንዲሁም ከጥሩ የተልባ እግር የተሰራ ልብስ አለበሰው፣ አንገቱም ላይ ወርቅ አጠለቀለት። ፈርዖን ባለማተቡን ቀለበት ከራሱ ጣት አውልቆ ለሱ ጣት አደረገለት ይላል። በጉዞ ውስጥ ያለው የዮሴፍ ታማኝነት ከእግዚአብሔር ጋር ያለው በየሄደበት ስፍራ ይሾም ነበር። በየገባበት ስፍራ ይሾም ነበር። የእግዚአብሔርን ስራ ይሰራ ነበር። እግዚአብሔርን በራሱ ህይወት ውስጥ ይገልጥ ነበር። ስለዚህ የፈርዖን የዮሴፍ ይሄ ጠመዝማዛ የህይወት መንገድ ወደ ግብ እንደሆነ የተረዳ ይመስለኛል። ልክ ሙሴን ካየነው ዘፍጥረት ዘጸአት ላይ አሁን ወደፊት እንደምናየው ማለት ነው። ሙሴ ለ40 ዓመታት በጎችን ሲጠብቅ እንግዲህ በግ ጠባቂ ያው ዮሴፍንም እንደምታዩት ልጆቹን እስቲ ጠይቅ ተብሎ የቀናት መንገድ ነው ተጉዞ ያገኛቸው የነበረው። ስለዚህ ልክ ሙሴም እነዛው ብዙ ምድርን እነዛን ሁሉ የበግ መንጋ ይዞር የነበረ ሰው ነው። እግዚአብሔር እሱንም ወደፊት ህዝቡን ይዞ ሲወጣ የነበረውን የሚጓዝበትን አገርና መንገድ ሁሉ ያስጎበኘውና ፕላስ እረኝነትን ያስተማረበት ይመስለኛል። እና ልክ እንደዛው ነው ዮሴፍም የህይወት መንገዱ በዚህ መልኩ
ሲጠናቀቅ እናያለን፣ ወይም ወደ ክብር ሲጓዝ እናያለን። ሌላው በጣም የገረመኝ አንድ ቦታ አለ። 45 ዘፍጥረት ምዕራፍ 45 ላይ ቁጥር 4 እንዲህ ይላል፣ ዮሴፍም ወንድሞቹን እስቲ ወደ እኔ ቀረብ በሉ አላቸው። ወደ እርሱም በቀረቡ ጊዜ እንግዲህ ራሱን ሲገልጥላቸው ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ። አዲሱን ትርጉም ነው ማነበው። በራሳችሁም አትዘኑ፣ ምክንያቱም እግዚአብሔር ሕይወት ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ ልኮኛል አለ። እናንተ ገፋችሁ እንዲያደረጋችሁኝ ሰው ነኝ፣ አሁን አገኘኋችሁ አይደለም ያለው። እናንተ የሰራችሁት ስራ በሙሉ እግዚአብሔር ዓላማውን የፈጸመበት መንገድ ነው። በምድር ላይ ራብ ከገባ የ2 ዓመት ሆነ። ከዚህ በኋላም የማይታረስባቸውና ሰብል የማይሰበሰብባቸው 5 ዓመታት ገና አሉ። ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግና ዘራችሁ ከምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ። ስለዚህ አሁን ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁም። እርሱም ለፈርዖን እንደ አባት በቤት ንብረቱ ላይ ጌታ እንዲሁም በግብፅ ምድር ላይ ገዢ ያደረገኝ ይላል። በቃ ቁጥር 8 ለኔ የዮሴፍ ተልእኮውን የመረዳቱ ጥግ ነው። ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁም። በጣም የሚገርም ነው። እና እነዚህ ነገሮች ስረዳ ነበረ። ሌላው ዘፍጥረት ምዕራፍ 45 ቁጥር 24 ላይ ደግሞ አንድ በጣም የምትገርመኝ ቃል አለች። ከዚህ በፊትም የምትገርመኝ ነች። ዮሴፍ ሁሉን ነገር አስይዞ ወንድሞቹን ሲልካቸው እንዲህ አላቸው፣ ከዚህ በኋላ ወንድሞቹን አሰናበታቸው፣ ከእርሱም ሲሰናበቱ በመንገድ ላይ እንዳትጣሉ አላቸው። አሁን እንዳትጣሉን ምን እንዳመጣው እኔ ምንም ሊገባኝ አልቻለም። ነገር ግን ወንድሞቹ መልእክት ይዘዋል፣ ስንቅ ይዘዋል፣ የሚያደርሱት ነገር ይዘዋል፣ ጉዞ ላይ ናቸው። እና የሚጓዝ ሰው ከተጣላ መልእክት አይደርስም፣ ስንቅ አይደርስም፣ ሁሉ ነገር ይጠፋል ማለት ነው። ስለዚህ በጣም ሲገርመኝ የነበረ ነገር ነው። አክቹዋሊ ከዚህ በፊትም ያየሁት ቃል ነበረ፣ በመንገድ ላይ እንዳትጣሉ አላቸው። ከዛ በፊትም ከዛ ወዲህም ሊጣሉ ስለሚችሉ ምንም ፍንጫ እኛ አናይም። እና መጣላት በጉዞ ላይ ስንቅን ያስቀራል፣ መልእክትን እንዳይደርስ ያደርጋል። እግዚአብሔር እኛንም በዚህ ዘመን ሲያስቀምጠን ያው ጀስት ተጓዦች ነን። አሁን በየቦታችን እኔም ቤት ውስጥ ወንበር ላይ ቁጭ ብያለሁ፣ ግን እየተጓዝኩ ነው በእግዚአብሔር ዓይን ወዳየልኝ ወደ ዓላማዬ ማለት ነው። እግዚአብሔር ወዳዘጋጀልኝ ሌላ አዲስ ምድር ማለት ነው። የምንጓዝ ስንሆን ስንቅ የያዝን የተሸከምን ስንሆን እግዚአብሔር በመንገድ ላይ በሚኖረን አገልግሎት በሚኖረን የህይወት ውጣ ውረድ ሁሉ እግዚአብሔር በእኛ ውስጥ ያስቀመጠው ስንቅ ከዳር እንዲደርስ እንዳንጣላ ይላል። ጌታ ይባረክ። እና ትቀጥላለህ? እዚህ ላይ ነው ጨርሻለሁ። ጨርሳለሁ። ኦኬ፣ በጣም አሪፍ። እሺ፣ ሌሎችም እድል ለመስጠት ነው። ብሩክ አይ ቲንክ የምትቀጥል ይመስለኛል። ቀጥሉ። ትንሽ ልቆይ አንድ ይሄ ነው። በጣም አሪፍ። ኦኬ፣ ራይዝ ልታረጋግጥ። እሺ ጎሄ ሌሎቻችሁም መቀጠል ትችላላችሁ። በሌም እምነት እንዳልከ ሚሊ ሁላችሁም እዚህ ውስጥ ያላችሁት የተመች ማለት በቃ የሚሰማችሁን ማንኛውንም ነገር ከየትኛውም የመጽሐፍ ቅዱስ ክፍል ላይ ማውራት ትችላላችሁ። እሺ አይ ጌስ እኔ ላውራ። Go ahead. እኔ ደግሞ ዘጸአት ላይ ያለው ዘጸአት ምዕራፍ 1 ቁጥር 8 ላይ በግብፅም ስለ ዮሴፍ የማያውቅ አዲስ ትውልድ ነገሰ ይላል፣ ወይም አዲስ ትውልድ ተነሳ ይላል በድሮ መጽሐፍ። እና እርሱም ህዝቡን እንዲህ አላቸው ነው የእስራኤል ቁጥር በዛ በልጠውናል ብለው በጣም ጉልበታቸውን በጣም ይበዘብዟቸው ነበር። እና I was thinking በግብፅ ዮሴፍን የማያውቅ ትውልድ መነሳቱ ለእስራኤላውያኖች
ከጉዳቱ ይልቅ ምንድን ነበር የጠቀመው ብዬ ሳስብ እስራኤላውያኖች እንደ በፊቱ ፈርዖን ዮሴፍን እንደሚከባከበው ፈርዖን ተንከባክቧቸው ቢቀጥል ኖሮ የመውጣት ቻንሳቸው በጣም ትንሽ ነበር የሚሆነው። ምክንያቱም እዛው ይደላደሉ ነበረ፣ እዛው ይመቻቹ ነበር። ምክንያቱም ለብቻቸው ስፍራ ተሰጥቷቸዋል። እንደ ራሳቸው ሀገር ወጥተው መግባት ይችሉ ነበረ። ኤቭሪቲንግ እንደልባቸው ነበረ እና ኦል ኦፍ ደ ሰደን ግን ዮሴፍን የማያውቅ ፈርዖን በመነሳቱ እስራኤላውያኖች እንዳይመቻቸው ሆነ። በጣም ብዙ ፎርስ ሊደረጉ ቻሉ። ያ ነገር ደግሞ ወደ ተሻለ ወደ ማርና ወተት ወደምታፈልቀው ምድር እንዲሄዱ አደረጋቸውና አንዳንዴ ምቾታችን እግዚአብሔር ወዳየልን መንገድ እግዚአብሔር ሊያሻግረን ወዳሰበው መንገድ እንዳንሄድ ያደርገናል። ሰው አንዳንድ ስንወጋ ወይም ደግሞ በጣም ኮምፎርታብል የነበርንበት ነገር ኦል ኦፍ ደ ሰደን በጣም ሼክ የሚያደርገን ነገር ሲሆን ለተሻለ ነገር ነው ብዬ አሰብኩኝ። ሌላኛው ነገር ደግሞ ማቴዎስ 15 ላይ 11 ላይ በጣም አስደነግጠኝ። ማቲው ኢን ጀነራል በጣም የሚገርም ነው። ራሱን የቻለ ሌላ መጽሐፍ የሚሆን ነገር ነው። እያንዳንዱ ኢየሱስ ሲናገራቸው የነበረ ነገሮች በጣም ሪች ናቸው ዲፕሊ እና ይሄኛው ግን ምን ይላል? ሰው የሚረክሰው ከአፉ የሚወጣው እንጂ ወደ አፉ የሚገባው አይደለም የሚለው ደግሞ በጣም ታስበው ለቀልድ የምናገረው ነገር ወይም ደግሞ አላረለ ላይክ የፍቅር ስድብ ብዬ የምሳደባቸው ነገሮች ወይም ደግሞ ሲሊ የሚመስሉ ግን ኢንዴፕስ ካፋችን መውጣት የማይጠበቁ ብዙ ቃላቶች ሲወጣ እኔ ከራሴ ማስተውላለሁ። አካባቢም እንደዛ ያለው እና ግን እንደዛ መሆን እንደሌለበት ይልቁንስ እንደውም ያ እንደሚያረክስ የተናገረበት ነገር ራሴን እንድደነግጥና ሞር ራሴን እንዳያደረገኝ this is it for now I guess more impress ያደረገኝ እነዚህ ሁለቱ ናቸው። ተባረኪ። የምር በጣም ዳይናሚክ የሆነ እይታ ነው። ደስ ብሎኛል። የምር በጣም አፕሪሺየት። ኦኬ ጎ ሄድ። ሌሎቻችሁም ደስ ይለኛል። የተመቻችሁ ሰዎች ቀጥሉ። እሺ ተባረኩ። ያካፈላችሁ ጸጋ ይብዛላችሁ። እግዚአብሔር ይመስገን። በጣም ብሉይ ኪዳን እንደዚህ በጣም የሚወደድ እንደሆነ ለመጀመሪያ ጊዜ ነው። እኔ መንፈሱም እየረዳኝ እንደሆነም አላውቅም። ለመጀመሪያ ጊዜ አቋረጥ እስከሚያቅተኝ እያነበብኩ ነው ማለት ነው። እና እግዚአብሔር ይመስገን። ግን በጣም አሁን በሰዓት ላይ ራሱ በጣም እየገረመኝ ነበረ። ኢቭን ሙሴና መጀመሪያ ሙሴን ከዛም አሮንን ለፈርዖን ይሄን አድርጎ እንደዚህ በሉት እንደዛ በሉት ሲል በጣም በቃ ትልቅ ነገር ነበር እያስተማረኝ ያለ። እግዚአብሔር ሰውን ሳይጠቀም ራሱ ማድረግ የሚችል አምላክ ነው። ሙሴንም እንዲናገር ማድረግ የለበትም ወይም ፈርዖን እንዲልቅ ምን ቃል ብቻ መናገር ነው። እንደዛም አድርጎ እስራኤልን ሕዝብ ሊወጡ ይችላሉ። ወይም ደግሞ ሌላው የደረሰው ነገር በሙሉ ሙሴ ሳይመላለስ አሮንና ሙሴ መሆን ይችላል። ግን እግዚአብሔር በቃ እግዚአብሔር ማንነቱን እግዚአብሔርነቱን አይደለም የዕብራውያን ሰዎች እነሱ ያገለግሉኝ ዘንድ ሕዝቤን ልቀቅ እያለ ነው ሲጀምሩ ሁሌ የሚሆነውን ነገር የሚነግረው። እነሱ ብቻ ሳይሆን እግዚአብሔር እንዳውቁት በዛ ታምር ኢቨን ግብጾችም ኢቨን ፈርዖንም በጣም ከኔ በላይ የለም ብሎ የሚያስበው ሰው ራሱ በቃ እግዚአብሔርን እንዲያይ የሆነበት ትንግርት ነው። በቃ ይሄ ከኢቨን ከልጅ ልጅ ወርዶ ዛሬም የሚወራ እንደዚህ ሆነ እያለ
እንደዛ እግዚአብሔር ሰዎች ወደ እግዚአብሔር ከሚመጡበት አንዱ ነገር ነው ማለት ነው የሆነው ነገር። ዝም ብሎ በመጀመሪያው ቀን ቢሻገሩ ምናልባትም እኛም ራሱ እንደዚህ ጊዜ ሰጥተን ራሱ ላናወራበት እንችላለን። ማውራት ብቻ ሳይሆን ልባችን ውስጥ ይቀራል። በቃ እግዚአብሔርነቱ እግዚአብሔር የሚለው ቃል በቃ ሁሉን የሚችል ሁሉን የሚያደርግ የሁሉ ፈጣሪ የሆነ አምላክ መሆኑን በጣም እንድናየው በልባችን እንድናየው ያደረገ ነገር ነው እና አገስ ድሮ ሳነበው እኔ አሁን በራሴ እንኳን ሳየው ዝም ብዬ ታምር አደረገ ነው እንጂ እንዳሁኑ ላይክ ዋይ ሊትራሊ በለት ያንዳንዱ እንትን እንደዚህ አድርጎ እና ደግሞ መታዘዝን የሚጠይቅ ለእኛ ራሱ ዛሬ ስንወስደው መታዘዝ ከመስዋዕትነት ይበልጣል ያለው አይደል? እንትና እሱን ንጉስ ሳሙኤል መታዘዝ ሶ ኢምፖርታንት። እኛ ራሱ ቃሉን ብዙ ጊዜ ስንማር እዚህ በፊትም እንላለን የእሱን የእግዚአብሔርን ድምፅ ሰምቶ ከእግዚአብሔር ሀሳብ መኖር የሚለው ነገር ማለት ነው። ለሱ መታዘዝ በቃ የእሱ ፍቃድ እንዲሆን መፍቃድ። እንዲሁም እኔ ትንሽ ቀድሜ ሄጄ ጴጥሮስ ያለውን ነገሩን ለማቴዎስ ወንጌል ላይ እያየው ነበረ። ላይክ ሴም ምዕራፍ 16 ላይ መሰለኝ እኔ ማነኝ ትላለህ ስለው አንተ የእግዚአብሔር ልጅ ነኝ ብሎ በቃ ይሄን እና ስጋ አልገለጠልህ ምናምን ይላል አባት ከሰማይ ያለው አባቴን የገለጠልህ እንደዛ ነገር ወርድ ባይ ወርድ ባልለውም ይለውና ደግሞ ትንሽ ቆይቶ ደግሞ ኢየሱስ እኔ ሰቀለ እንትን ያለው ተላልፌ እሰጣለሁ እሰቀላለሁ ሶስተኛ ሲል አይሆንብህ ይላል። ደግሞ የሰውን ሀሳብ ማለት ነውና በጣም በቃ የእግዚአብሔር ሀሳብ በህይወታችን በልባችን እንዲነግስ የእሱ መንፈስ ይርዳን ነው የምለው። እሱን ነው በጣም ያየሁበት። ተባረኩ። ተባረክ በልህ። ቴንኪው። አሪፍ እይታ ነው፣ ተመችቶናል። መቀጠል ይቻላል። ጎሄድ መቀጠል የፈለገ ሰው ይችላል። እሺ እኔ ቀጥላለሁ። እኔ ኖት ይዤ ብዙ የጻፍኩት ኖቶች የሉም። በእርግጥ ግን እንዲሁ ሳነብ በጣም ያስተዋልኩትኝና በውስጤ ጥያቄ ፈጥሮብኝ እስካሁን መልስ ያላገኘው ለምን እንደሆነ ይገባኛል፣ ግን በደንብ ልረዳ ያልቻልኩበት ክፍል ነበረ እና እሱም ዘጸአት ግርዘቱ እንዳይሆን የሙሴ የሙሴ ግርዘቱ ነበር እና እኔ ሌላ ጊዜ ሳነበው ይሄንን ክፍል አስተውዬው አንብቤ አላውቅም ነበረ። ግን ውስጥ የማያይ ጥያቄ የፈጠረብኝ እግዚአብሔር አስቀድሞ ሙሴን መርጦታል። ህዝቡን የመረጠውን ህዝቡን የኔ ብሎ የሚጠራቸውን የእስራኤል ህዝብ ከባርነት እንዲያወጣቸው ሙሴን ከልጅ ገና ሳያድግ ራሱን ሳያውቅ ከልጅነቱ መርጦታል እና እንደዛ መርጦት ራሱን እዛ እረኛ ሆኖ የሚስቱን አባት ከብቶች እየጠበቀ ራሱን በቁጥቋጦ ውስጥ ገልጦለት ተልእኮን ነግሮት ሂድና ፈርዖን እንደዚህ በለው ምናምን ብሎ ካለው በኋላ መንገድ አስጀምሮት ከዛ መሀል ላይ እግዚአብሔር ሙሴ ሊገለው ፈለገ ይላልና እንዴት እግዚአብሔር እንደዛ ተናግሮ አውጥቶት በፊቱ አቆመዋለሁ ብሎ አውጥቶት አሁን ደግሞ ሊገለው ያስባል? እንዳልተገረዘ አስቀድሞ አላውቅም እንዴ ብዬ ደግሞ አሰብኩኝ። ግን ደግሞ እግዚአብሔር ሁሉን የሚያውቅ አምላክ ነው ማለት ከአይኑ የሚሰወር ምንም ነገር የለምና ምንድን ነው ብዬ አሰብኩኝ። አላውቅም፣ ግን መልሱን ትክክለኛ መልሱ ምን እንደሆነ አላውቅም። ሜቢ እናንተ ከገለጻችሁልኝ እሱ እንደ ጥያቄ እንተውና በጣም እኔ ሳነብ ደግሞ በጣም ልቤ ላይ የቀረው ማቴዎስ 13 ላይ ያለው ቃል ሁላችን የምናውቀው የዘሪው ምሳሌ እና ደጋግሜ ይሄንን ቃል ሳነበው በጣም በቃ
የገረመኝ ነገር ቢኖር እግዚአብሔር ለካ እንትን ነው ላይክ እንደ ገበሬ ነው ላይክ የእርሻ ባለቤት ወይ ገበሬ ነው እና ሁሌ ዘርን ሲዘራ ለካ ከዘራው ዘር ደግሞ ፍሬን ይጠብቃል እና እግዚአብሔር በብዙ መንገድ ለሁላችንም ይናገረናል የሚገባን በማይገባን እና ቅድም በላይ እንዳልከው ላይክ እግዚአብሔር ባይደርስልን ኖሮ ዛሬ እኛ የት ነበርን? እኔ እሱንም ሳስብ ነበርና ላይክ እግዚአብሔር ልጁን ሰውቶ እኛን ከነበርንበት ህይወት ደግሞ አውጥቶ ዛሬ ላይ በቤቱ ሲያኖረን ለራሱ ዓላማ በምድር ላይ ሲያቆየን ከኛ ምን አይነት ፍሬ ነው የሚጠብቀው ብዬ አሰብኩኝ። ቢካዝ አት ዘ ኤንድ ኦፍ ዘ ዴይ ፍሬ ያላፈራ ነገር ሁሉ ተነቅሎ ይቃጠላል፣ በእሳት ውስጥ ይቃጠላል ይላል እና እግዚአብሔር በጣም ፍሬ ፈላጊ እንደሆነ እና ባናፈራ ደግሞ በዛው ልክ በቃ እግዚአብሔር ለኛ ይጨነቃል። ለዛ ሁል ጊዜ በምህረቱ እለት ይቀርበናል። በቃ with every minute every hour በምንኖርበት ውስጥ እግዚአብሔር እየታገሰን ነው በቃ እና አንዳንዴ ቆም ብዬ እንዳስብ አደረገኝ። የሚሄድበት መንገድ እየተጓዝኳቸው ያለው መንገዶች ሁሉ ወደዛ ወደ እግዚአብሔር እየመራኝ ነው ወይ ፍሬ ለእግዚአብሔር ፍሬ ወደሚያፈራ ህይወት እየመራኝ ነው ብዬ ፖዝ አድርጌ እንዳስብ አደረገኝ እና በክርስቶስ ፍሬ ለማፍራት ለማደግ የሚያስፈልገን ሁሉ ነገር አለ እና ከኔ የሚጠበቀው ከእርሱ ጋር መጣበቅ እንደሆነ ከእርሱ ጋር መቆየት እንደሆነ በዛው ልክ ተረድቻለሁ እና ከእግዚአብሔር ጋር ተጣብቆ ከኢየሱስ ጋር ተጣብቆ ፍሬ አለማፍራት እንደማይቻል እና ፍሬ ስናፈራ ደግሞ እግዚአብሔር በዛው ልክ እንደሚባርከን ሳስብ ነበረ። ይሄ ነው። ተባረክ ሚልክሻ፣ በጣም አሪፍ እይታ ነው። እግዚአብሔር ይባርክሽ። ኦኬ፣ እናመሰግናለን ስለ ጭብጨባው። አጨብጫቢ ነኝ የሚለው ኤኒዌይ፣ የሚልኪን ጥያቄ መመለስ የሚፈልግ ሰው ካለ መመለስ ይችላል። ገብቷችኋል? የሚልኪ ጥያቄ እግዚአብሔር አብርሃምን ሙሴን ለምን ሊገድለው ፈለገ? ምክንያቱም ዓላማ ሰጥቶታል፣ ህዝቡን ሊያወጣ ነው። ግን በመንገድ ላይ እግዚአብሔር ሊገድለው ፈለገ ይላል እና ይህን መመለስ የሚፈልግ ሰው ካለ ቢመለስ ደስ ይለኛል። እምነት አለሻ? በቀደም ስናወራው ስለነበረ ማብራሪያ ለሚያነቡ ሰዎች በጣም የተገለጠ ነውና ምን ይካለሽ? ማብራሪያው አለኝ ግን እዛ ላይ አይገልጽም። እኔም ቼክ ለማድረግ ሞክሬ ነበር። ኦኬ፣ ልምጣላችሁ። እሺ፣ እኔ ልመልስ። እሺ፣ እግዚአብሔር በዘፍጥረት ምዕራፍ 17 ላይ አብርሃም ከ16 ላይ እንደዚህ አብርሃም እንዲህ ይላል 16-15 ላይ አጋርም ለአብርሃም ወንድ ልጅን ወለደችለት። እንዳትረሱ፣ የኪዳን ሰው አይደለም እስማኤል የሚወለደው ልጅ ማለት ነው። እግዚአብሔር ያለው ከሳራ ነው ጠብቅ ያለው 86ኛ ዓመቱ ላይ። አብርሃም ግን ከአጋር ልጅ ወለደ እና ልጅን ወለደ። አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የ86 ዓመት ሰው ነበረ እስማኤል ሲወለድ። ከዛ ምዕራፍ 17 ላይ እንደዚህ ይላል አብርሃምም የ99 ዓመት ሰው በሆነ ጊዜ ከ13 ዓመት በኋላ ማለት ነው። እስማኤል ሲወለድ 86 ዓመቱ ነበረ። ከ13 ዓመት በኋላ ማለት ነው። እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ። ኤልሻዳይ እግዚአብሔር ሁሉን ቻይ ማለት ነው። አብርሃም እዛ ጋር ሁሉን ቻዩን አልጠበቀም። በቃ የእሱን ማርጀት የሳራን ማርጀት ሰውኛ ነው የተመለከተው አይደል? ሙት የሆነውን የሳራን ማንነት፣ ሙት የሆነውን የእሱን ስጋ ብቻ የራሳቸው ማንነት ተመልክቶ ኤልሻዳይነቱን ረስቷል እግዚአብሔር አብርሃም። ስለዚህ እግዚአብሔር ምን ብሎ ተገለጠለት? እኔ ኤልሻዳይ ነኝ አለ። ኤልሻዳይ ማለት ሁሉን ቻይ ማለት ነው። በፊቴ ተመላለስ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣
ለብዙ አሕዛብ አባት አደረጋ እንዲህ እያለ ኪዳን ይገባለትና እግዚአብሔር ድርሻውን ነገረው። በቃ የተናገረውን የሰጠውን ተስፋ ከነዓን ምድር እንደሚወርሱ እነዚህን ከነገረው በኋላ ቁጥር 9 ላይ 17 ላይ እንዲህ የሚል ቃል አለ። እግዚአብሔርም አብርሃምን አለው አንተ ደግሞ ቃል ኪዳን ትጠብቃለህ። ይሄ የአብርሃም ድርሻ ነው። ያኛው የእግዚአብሔርን ድርሻ ነገረው፣ የሚያደርገውን የተስፋውን ቃል ነገረው። እዚህ ጋር እግዚአብሔር መጣና እንደዚህ አለ፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታቸውንም ስጋ ትገረዛላችሁ የቁልፈታችሁንም ስጋ ትገረዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ስጋ ያልተገረዘ ቁላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ። አያችሁ፣ ያልተገረዘ ሰው ተለይቶ ይጥፋ፣ ቃል ኪዳኔንም አፍርሳለችና አለ። ስለዚህ ሚልኪ ሙሴን ለምን ሊገለው ፈለገ? ያልተገረዘው እግዚአብሔር እዚህ ጋር የሰጠውን ኪዳን ሙሴ ዘንግቶታል። እግዚአብሔር እኛ ልንረሳ እንችላለን፣ እግዚአብሔር ግን አይረሳም። እግዚአብሔር ሲሪየስ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር የሚባላ እሳትም ነው ይላል። ብዙ ጊዜ እችኛውንም የእግዚአብሔርን ገጽታ አናስተውላትም እና እግዚአብሔር የሚባላ እሳትም ነው፣ ለኪዳኑም ታማኝ ነው። የተናገረው ቃል አለ እና ሙሴን ሊገለው ነበር ያለው። ሚስቱም ተነስታ ቶሎ የገረዘችው ያ ኪዳን ታስቧት ተነስታች ማለት ነው። የየትኛው ኪዳን? ወንድ ሁሉ መገረዝ አለበት የሚለው። የሙሴ ልጅ አልተገረዘም ነበር ካስታወሳችሁ። ስለዚህ ለዛ ነው እግዚአብሔር ሙሴን ሊገለው የነበረው። ከዛ ያንን እግዚአብሔር ኪዳኑን ሲፈጽም ሲያይ እግዚአብሔር ጀስት እሱ መግደል ተወ ማለት ነው። ስለዚህ ሚልኪ ካገኘሽኝ ፖይንቴ እሱ ነበረ። ማነው እንትኑ ይሄ ነበረ። ኪዳን የተሰጠውን ኪዳን አብርሃም ተላልፏል። ማነው ሙሴ ይህንን ኪዳን ተላልፏል። ስለዚህ እግዚአብሔር ለዛ ነበረ ሙሴን ሊገለው የነበረው። ተመልሷል ሚልኪሻ? አዎ ተመልሷል በአንድ በኩል ግን ሜቢ ይሄን ጥያቄ መጠየቄ ትክክል ይሁን አይሁን እርግጠኛ አይደለሁም። ታዲያ ለምን አስቀድሞ ሜቢ ልክ ነው ሚልኪ፣ ችግር የለም። ለምን ታዲያ አስቀድሞ እግዚአብሔር ሄደ ተገረዝ ብሎ አልነገረውም? ገና ልክ ራሱን ሲገልጽለት ማለት ነው። ራሱን ሲገልጥለት ለሙሴ እንደዚህ ላደርግ ነው፣ ግን ቀድመ ከኔ ጋር ያለውን ኪዳንህን አድስ ኦር ወረቨር ሄደ ተገረዝ፣ ልጅንም ገርዝ ለምን አላለውም? ትክክል ጥያቄ ከሆነ ዩራይት ልጠይቅ ነበረ እጄን ያወጣሁት ለዛ ነበር። ስለዚህ ለምን አላስታወሰውም ነው? ኤርሊ ለምን አልነገረውም? ላይክ ለሙሴ ቀድሞ ለምን አልነገረውም? ለምን ኦል ኦፍ ሰደን እስከ ግድያ ድረስ እንዴት ደረሰ? አም ሶሪ እንደዚህ ብዬ ኖ ጥያቄ ደግሞ ሲጀመር ተገቢም ነው ትክክልም ነው። ኦኬ አሁን ያነበብነው ለአብርሃም ነበር አለ ኪዳን። የስ ያፕ ስለዚህ አንድ ነገር እንዳትረሱ ማለት እስራኤላውያን እንደኛ አይደሉም። ምን ማለት ነው? የትውልድ ታሪክ ላይ ሲሪየስ ናቸው። ካያችሁ እገሌን ወለደ ለቤተሰብ ሁሉ የሚነገር ታሪክ ነው። ስለዚህ የሆነ ነገር ሲሰሙ ዝም ብሎ የሚታለፍ ጉዳይ አይደለም። ቤተሰቦቻቸው ይሄን ያውቃሉ። እስራኤላውያን ይሄንን ያውቃሉ። ይሄንን በእርግጥ ማብራሪያ ወር ምናምን ሌላ ነገር ላይ ነው የምታገኙት። ግን ስለዚህ እንደዚህ አይነት ታሪኮች ያውቃሉ። እግዚአብሔር የነገረው ያን ነው። ስለዚህ ወደ ኪዳን ሲያስገባው የአባቶች አምላክ ለምሳሌ ለአብርሃም የሆነ ኪዳን ይገባና ከአብርሃም ቀጥሎ ላለው ለይስሐቅ ይነግረዋል አይደል? ለይስሐቅ ሲነግረው እንግዲህ ታስተውላላችሁ። ከዛ ይስሐቅም የነገረውን ደግሞ ለያዕቆብ ደግሞ ሲነግረው ታያላችሁ። ስለዚህ የትውልድ ቅብብሎሽ አለ እና እያያችሁ የመጣችሁትን ሁሉ እግዚአብሔር ይናገር ነበር እና ለምሳሌ አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ ሳይሆን ራሱ እግዚአብሔር እየመጣ ነበር ይገለጥላቸው የነበረው ለአብርሃም፣ ለይስሐቅም፣ ለያዕቆብም። ስለዚህ ይሄ ነገር አለ። ምክንያቱም አሁን ያነሳላችሁ ሶስቱ ሰዎችንም እግዚአብሔር እየተገናኘ ሲነግራቸው ነበር እና ይታወቃል ነው። ኦልሬዲ እግዚአብሔር ፍንጭ ሰጥቶናል። አባት ልጅ፣ ከዛ ሶስተኛው ደግሞ ያዕቆብ ጋርም ስመጡ እንደዚህ ሲተላለፍ አይተናልና ጀስት የሚታወቅ ነው። ጀስት እኔ በሚገባኝ መጠን ጀስት እዚያ ነው የሚመስለኝ። የምትጨምሩ ሰዎች ካላችሁ መጨመር ይችላላችሁ። እኔ የሚገባኝ በዛ መጠን ነውና በእስራኤል ታሪክ ግን የሚታወቅ ነገር ነው። የትውልድ ታሪክ ይታወቃል ምን እንትን ሲመጣ ማለት ነውና ጀስት እንደዛ ነው የሚገባኝ። እጅ የሚያወጡ አታይም ማለት ነው። እኔም እጅን እያወጣው ነው። ሶሪ አላየሁም። እሺ ይቅርታ። አዋይ አይደለ እንዴ እንጂ። እሺ ኤኒዌይ
ያው የኔም መልስ አንተ ያልከው ነው። ግን ለእግዚአብሔር ለምን ያላደረገም የሚለው አሁንም መልሱ ይሄው ነው ማለት ለአብርሃም የሰጠውን ትእዛዝ እናንተ እሱን ተውትና ማለት ነው እግዚአብሔር አምላክ እንትና ዮሴፍ በሞተ ጊዜ ከግብፅ ሲወጡ ከ430 ዓመት በኋላ እኮ እሱ የተናገረውን አስክሬኑን ይዘው ወጥተዋል። ምን ማለት ነው ይሄ? እያንዳንዱ ትውልድ የሚያደርገውን ነገር እያስተላለፈ እየነገረ ለልጁ እየነገረ ነው የሚሄደው። እግዚአብሔርም ብዙ ነገር ሲሰጣቸው ይሄ ለልጅ ልጅ ሁሉ ለዘላለም ስርዓት ይሁን እያለ ይሰጣቸው ነበር እና ሙሴን ለምን እንዲህ ማድረግ ፈለገ? ለምን አልነገረውም ማለት እኛ አንችልም። አንደኛ እግዚአብሔር በሙሴ ሊሰራ ያለውን ስለሚያውቅ ምናልባት ለሰው አንዳንድ እግዚአብሔር ቃል ሲጻፍ ለሰው እንዲገባ ተደርጎ የተጻፈ አለ። ለምሳሌ እግዚአብሔር አዳምን የት ነህ ሲለው የት እንዳለ አያውቅም ወይ የሚል ጥያቄ ውስጣችን ይፈጠራል። ግን ለእኛ ጀስት ታሪክ ሆኖ ሲጻፍልን እንደዛ ሆኖ የተጻፈልን እና እንደዛ ነው ብዬ አስባለሁ። እና ሌላው ደግሞ እግዚአብሔር በክብሩ ላይ ወይም በስርዓቱ ላይ ባስቀመጠው ነገር ላይ አይደራደርም። ይሄንን በራሱ በሙሴ ማየት እንችላለን። ለምሳሌ ሙሴ እግዚአብሔር በመሪባ ውሃ አልቀደስከኝም፣ ሙሴ ተናዶ አለቱን በበትሩ እንደመታው መጽሐፍ ቅዱስ ላይ ተጽፏል። ይሄንን እናነባለን። ወደ ቆሮንቶስ መልእክት ስትመጡ ያም አለት ክርስቶስ ነበረ ይላል፣ ካስታወሳችሁ ማለት ነው። ከአለት ውሃ ጠጥተው ተሻገሩ ይላል። ያም ማለት ክርስቶስ ነበረ ተብሎ ተጽፏል፣ ምሳሌነቱ ማለት ነው። ምናልባት እግዚአብሔር ሙሴን ምንድነው በመሪባ ውሃ አልቀደስከኝም፣ ስለዚህ ምንድነው ያለው? ከነዓን አንተ አትገባም አለው። ስለዚህ ራሱ ነው ሙሴን እግዚአብሔር ራሱ ነው የገደለው። ውጣ ወደ ተራራ ውጣ አለው። ሰውም እንኳን መቃብሩንም አጽሙንም እንዳያገኝ አድርጎ እዛው ተራራው ላይ ሞቶ እዛው ራሱ እግዚአብሔር ነው የቀበረው ማለት ነው። ስለዚህ እግዚአብሔር በቅድስናው ላይ በክብሩ ላይ ግርዘት ማለት በጣም ትልቅ ስርዓት ነው። በቃ እግዚአብሔር የኔ ናቸው የሚላቸው ሰዎች የተገረዙት ብቻ ናቸው። ያልተገረዙት ከለፈታም እንደሚለው መጽሐፍ አሕዛብ እንደሚለው ውጭ ናቸው ማለት ነው። ስለዚህ ሙሴ ይሄንን ሊዘነጋ በፍጹም አይገባውም ነበር ማለት ነው። ለምን አልነገረውም ማለት አንችልም። እና ይሄን መጨመር ፈልጌ ነው። ቴንኪው። ዋው አሪፍ ነው በጣም ቴንኪው። ሞር ማብራሪያ የሚያስፈልገን ከሆነ በቀደም ብለን ነበርና ጥያቄዎች ያለን ሰዎች ፎርዋርድ እናድርግና ወደ ሪፍሌክሽን ግሩፕ ላይ እንይዛቸውና ጀስኛ ተዘጋጅተን እንመጣለን። ከኛ በላይ የሚሆኑትን ነገሮች ደግሞ ሜቢ ፓስተር ኦር ሌሎች ሰዎች ከኛ የተሻለ የመጽሐፍ ቅዱስ ዝግጅት ያላቸውን ሰዎችም ልንጋበዝ እንችላለን። ይሄን ይመስላል ሚልክሻ ምንትም እንደዛው I think that's it. So ሌላ ሰው የመጨረሻ ፖይንት ማንሳት የሚፈልግ ሰው ካለ ሰዓት ኦልሞስት ስለሄደ ማውራት የፈለገ የቀረ ነገር አለ ይሄን ባወራው የምትል ፖይንት ኦር ነፍስ ካለች ብታወራ ደስ ይለኛል። ማይክ ሲከፈት ነው ዝም ያልኩት። አዲስ ኪዳን ላይ ትንሽ እምለዋለኝ ግን እንዳልከ ማይክ ከፍቷል። አውራ። እሺ አመሰግናለሁ እድሉ ስለተሰጠኝ። በጣም ብዙ ነገር ነው በጥያቄ ውስጥ የተማርኩት እና እግዚአብሔር ረድቶኝ እንዲህ ባለው ጉባኤ መገኘቴ በእውነት በጣም ነው ደስ ያለኝ። ለምን ሁልጊዜ በመንፈሳዊ ነገር ሁላችንም ማደግ እንፈልጋለን እና ለማደግ ደግሞ ትክክለኛው መስመር ላይ እግዚአብሔር ያስገባን እንደሆነ ይሰማኛል። ለምን እድገት የመብላት ውጤት ከሆነ መንፈሳዊም ነገር ተያያዥነት አለው። ማለትም ሰው በቀን 3 በሳምንት 21 ጊዜ ወደ አመት ወደ 1095 ጊዜ የሚበላ ከሆነ በመንፈሳዊ ህይወት ምን ያህል ነው በእግዚአብሔር ፊት የእግዚአብሔርን ቃል ማነበው ብዬ ሁል ጊዜ ራሴን ጠይቅ ነበር፣ እመኝ ነበር። ከምኞት ያለፈ ግን በድርጊት የታጀበ አልነበር። አሁን ግን እግዚአብሔር በብዙ ረድቶኝ እንደዚህ የእግዚአብሔርን ቃል እንደዚህ ሲንሸራሸር ጥያቄ ከእህቶች ከወንድሞች መልስ እንዲሁ ሲነሳ እጅግ በጣም ነው የገረመኝ። እግዚአብሔርን በብዙ ባርካለሁ። የቀረልኝ ከመጽሐፍ ቅዱስ ላይ በጣም የሚገርመኝ ምዕራፍ 40 ላይ ዮሴፍ የእስረኛ ህልም መተርጎሙ ነው። እሱ ህይወቱ በጣም የተጣበቀ በብዙ ነገር ውስጥ ያለ ሰው ነው። ግን መጽሐፉ ስናነበው ዘፍጥረት ምዕራፍ 40 ላይ ተጨንቆ የነበሩ ሰዎች፣ ጥያቄን ያጡ ያዘኑ ሰዎችን ህልምን እንዲፈታላቸው እንዴት አድርጎ ህልምን እንደፈታላቸው ያዩ ሰዎች አንተ ወደ ስልጣን ትመለሳለህ፣ አንተ ትሰቀላለህ ብሉት ያኛውን አንተ በወጣ ጊዜ አስበኝ ሲለው
ፍቹን ከተቀበለ በኋላ እንዳለውም ንጉሱ ትልቅ ግብዣ አዘጋጀ። አንደኛውን ወደ ሞት አሳልፎ ሲሰጠው፣ አንደኛውን ደግሞ ያጣውን ስፍራ መልሶ ሲሰጠው ዘፍጥረት ምዕራፍ 40 ላይ እንመለከታለን። በጣም የሚገርመኝ በወጣም ጊዜ አስበኝ ሲለው 41 ላይ 2 ዓመት ድፍን ረሳው ይላል። በመከራ ውስጥ ያለ ሰው ነው። ከዛ ነገር ሰው ሊያወጣው የሚፈልግ ሰው ነው ዮሴፍ። ግን የሚገርመው የሱ ነገር መንገዱ በእግዚአብሔር እጅ የተሰራ ነው። የሱ ነገር ያለው በእግዚአብሔር እጅ ነው። ግን የሱ ጉዳይ በሰው የሚያልቅ መስሎ ህልሙን ከተናገረ በኋላ ለራሱ እኮ ጥያቄ ያለበት ሰው ነው። ያለምንም ጥፋቱ በግዞት የወደቀ ሰው ነውና ለዛ ሰው እርግጥ እግዚአብሔር እንደሚያደርግለት አውቋል። ለምን ህልምን የሚፈታ እግዚአብሔር ስለሆነ የተናገረውን እግዚአብሔር በህይወቱ እንደሚያከናውንለት ስላወቀ እንዳትረሳኝ፣ የኔን ጉዳይ ንጉሱ ጋር አቀርብልኝ፣ ያለምንም ነገር ያለምንም ጥፋት እኔ በግዞት ወድቄያለሁ፣ እባክህን በዛ ጊዜ ላይ ወደ ቦታ ስትመለስ የኔን ጉዳይ አንቀሳቅስልኝ ብሎ ይጠይቀዋል። በጣም የሚገርመው ምዕራፍ 41 ላይ ምን ይላል? ከ2 ዓመት በኋላ ፈርዖንም ህልምን አየ። ከ2 ዓመት በኋላ ሰውየው ጭራሽ ረስቶታል። ያ በቃ በጭንቅ የነበረ ሰው ህልም ፍቺን ያገኘ ሰው 2 ዓመት ረስቶታል። በጣም የሚገርመው ነገር ልክ ዘፍጥረት ምዕራፍ 41 ላይ ፈርዖንም ህልምን አየ። ያየውንም ያው ቀድም ጸግሽ እንዳብራራው 2 ነገሮችን አየ። ስጋቸው በጣም የወፈሩ 7 ላሞችን አየ። የከሱም ወጡ ዋጧቸው ይላል። እንደገና 7ም የእህል እሸትም አየ፣ ወጡ ዋጧቸው ይላል። ከዛ በጣም የሚገርመው ለንጉሱ ነገረው። ንጉስ ነገሩን አይተኳላል። ያየው እግዚአብሔር ላንተ አሳይቷል። አሁን በጣም የሚገርመኝ ዮሴፍ ለንጉሱ የገለጠለት ህልሙን ብቻ አይደለም፣ ህልሙንም ተረጎመለት። ከህልሙ በኋላ ደግሞ ሶሉሽኑን ነው ያቀረበለት። አሁን ማድረግ ያለብህ ሹማምንቶችን ታደርግና በ7 ዓመት ውስጥ 1/5ኛው ይከማቻል፣ የሚቀጥለው የጥፋት ዘመን የምትሻገርበት ይሆናል ብሎ ለንጉሱ ሶሉሽን ሲሰጠው እዛ ላይ በጣም ነበር ይገርመኝ የነበረው። የእግዚአብሔር እጅ የነበረበት ሰው እንዴት አድርጎ ለንጉስ መልስ ይሰጥ እንደነበረ በጣም ከዛ መጽሐፍ ቅዱስ ማር ነበረ። 42 ላይ ያ ሁሉ ነገር ካለፈ በኋላ ለንጉሱ ያን ፍቺ ካደረገ በኋላ የጣት ወረቀት ካረገለት በኋላ ወደ ክብር ስፍራ ከመጣ በኋላ ንጉሱ ሚስት ይድርለትና በጣም የሚገርመው ምዕራፍ 42 ላይ በቃ እግዚአብሔር ከፍ አደረገው። ልክ 41 ላይ እግዚአብሔር በልጅ ባረከው። እግዚአብሔር 2 ልጆችን ሰጠው፣ ምላሴና ኤፍሬምን እግዚአብሔር እንደሰጠው። ምላሴን የአባቴን ቤት አስረሳኝ ብሎ የመጀመሪያ ልጁን ምላሴ ሲለው የሚቀጥለውን ደግሞ እግዚአብሔር በባዕድ ምድር አፈራው። በቃ ምንም አልነበረኝም፣ ስወጣ ተራ ነበርኩኝ፣ ዛሬ ግን እግዚአብሔር በብዙ ነገር ባረከኝ ሲል የሁለተኛ ልጁን ስም ኤፍሬም ይለዋል። እና ምዕራፍ 42 ላይ በጣም የሚገርመኝ የዮሴፍ ወንድሞች መምጣታቸው አይቶ አወቃቸው። ከዛ ፊቱን ቀየረባቸው። እናንተ የምድሪቷን ራቁትነት ልታዩ መጣችኋል ብሎ የሚያውን ነገር ሲናገራቸው ያን ያለበት ምክንያት ምንድነው? ቢንያም ከነሱ ጋር ስላልነበረ ምናልባት እሱን ወደ መቃብር ከቶት ይሆናል የሚል ሐሳብ ነው ከዛ መጽሐፍ ላይ ያነበብኩት። ለምን ቶታሊን የተቀየረባቸው። ከዛም እነሱም ነገሩት አባታችን 12 ልጅ ነበረው፣ አንደኛውም ጠፋ፣ 11 ነበረው፣ አንዱን ከአባታችን ቀረ፣ 10ችንም ምግብ ፍለጋ ወደዚህ ምድር መጣን፣ አንተ እንደምትሉ አይነት ሰላዮች አይደለንም ብለው ይናገሩት ጀመረ። አሰራቸው። እንግዲህ ቃላችሁ እውነት ይሆን ዘንድ ያላችሁት 11ኛ ወንድማችሁን ይዛችሁት ነው ብሎ ስምዖንን አስሩን እንደለቀቃቸው መጽሐፍ ቅዱስ ይነግረናል። በጣም የሚገርመኝ ልክ ምዕራፍ 43 ላይ ዮሴፍ ወንድሞች ቢንያም ይዘው እንደገና ወደ ግብጽ ይመለሳሉ። ከዛ በፊት አባታቸው ይከራከራቸዋል። በቃ ልጄ ዮሴፍንና ደግሞ ስምዖንን አጥቻለዋል። ከዛ በጣም የሚገርመኝ ሮቤል መልሼ ባላመጣው በቃ ልጆቼ እንግደላለሁ። አባት የልጁን ልጅ አይገለም። ግን በጣም የሚገርመኝ ይሁዳ ምን አለው? እኔ ቢንያምን መልሼ ባላመጣው እኔ በፊት የተረገምኩ ይሆናል። ከዛም ያን በሰማም ጊዜ በቃ እሺ ብትለን ድሮ ይሄን ሁለተኛ ገሰን እንመጣ ነበር። ነገር ግን ቢንያምን ማሰጠን ከሆነ እኛ ያ ሰው ፊት መቆም አንችልም። ስለዚህ እባክህ እኔን አድርጋለሁ፣ አንተም ቢብትል እኛም ልጆቻችንም አንተም እንሞታለን ሲሉት በቃ ነገሩ ረሃብ ስለሆነ ከባድ ስለሆነ የሚወደውን ቢንያምን ለነሱ ሲሰጥን ያለን። ከዛ የብር ዋንጫ በስልቻ መገኘቱ ዮሴፍ ስትራቴጂ ነበረ። ወንድሙ ቢንያም እሱ ጋር እንዲቀር ስለፈለገ ምዕራፍ 44 ላይ ከዛ ግብዣውን አደረገ። ባያቸውም ጊዜ በቃ የወንድማችን እንደሚፈላልገን ጀመረ። ሮቤልም ተናገራቸው አጠገባቸው፣ ነግሬያችሁ ነበረ፣ ሕፃኑን አታስጨንቁት ብያችሁ ነበረ፣ ነገር ግን እናንተ እጃችሁን ጫናችሁበት፣ ይኸው ደሙ ይፈላለገናል። በጣም የሚገርመው በአስተርጓሚ ይሰማችኋል እንጂ ያው የመጀመሪያ ቋንቋ ነው፣ ያውቀዋል ቋንቋ። ያንን በሰማ ጊዜ ገብቶ ያለቅሳል። እና ያ ሁሉ ከሆነ በኋላ የብር ዋንጫው ሲገኝ ቢንያምን ሊያስቀር ሲል ይሁዳ የተናገረው ነገር በጣም ገረመኝ።
እኛ ሁሉን ነገር ነግረን ነበር። ወደዚህ ምድር ስመጣ ሰላዮች ነን አልከን። እኛም ደግሞ ሄደን ወንድማችን አመጣን። የአባታችን ነፍስ በዚህ በቢንያም የታሰረ ነዋል። እንግዲህ እኛ ብንመለስ ቢንያም ከኛ ጋር መሆኑን ባይ አባታችንን በርጅና ወደ መቃብር ይወርዳልና በቃ እንግዲህ አውሳለ እኔ በሱ ፋንታ ባህር ያለው ቢንያምን ልቀቀዋል፣ ያለበዛ እኔ ሄጄ የአባቴን ሐዘን ማየት አልችልም ሲል በቃ ዮሴፍ ከዚህ ወዲያ መቆጣጠር አልቻለም። ለምን ቢንያምን እንዳይናቸው ብለን ነው የሚጠብቁት። ትናንትና የሰሩት ጥፋት እንዳለ ኦፍ ኮርስ ከንግግራቸው ተረድቷል። ለምን በቃ እኔ ባሪያ ልሁን፣ ቢንያምን ነፃ አውጣው። ለምን ሲባል አባቴ እኛ ስንመለስ ቢንያም ከኛ ጋር ከሌለ እንዱ በርጅና ወደ መቃብር ይገባላል። ያን በሰማም ጊዜ ሰዎች እንዲወጡ አድርጎ በጣም የሚገርመኝ ዮሴፍ ራሱን ለወንድሞቹ ሲገልጥላቸው በጣም የሚገርመኝ ጮሆ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም ይላልና በቃ በጣም ደነገጡ። ማንነቱን ሲገልጥ አላወቁትም ነበር። ቶታሊ ነበር እግዚአብሔር ሁሉን ነገር ይቀየርለት። የእግዚአብሔር መንገድ እጅግ በጣም ጭንቅ ነው፣ ግን እግዚአብሔር ሲመጣበት ደግሞ ነገሩ መልካም ነው። ቶታሊ የእናቱ ልጆች አላወቁትም ዮሴፍ ማን እንደነበር። ልክ ምዕራፍ 45 ላይ ማንነቱን ሲገልጥላቸው የቆመ ሰው አልነበር። ጭራሽ ኤክስፔክት አላረጉት። በቃ ሞቷል ወይ የሆነ ቦታ ላይ ባሪያ ሆኖ ቀርቷል ብለው ነበር ያሰቡት። ከዛ የሚቀጥለው ላይ ያደረገላቸውን አለቀሰ። በቢንያም ላይ ማልቀሱም በአንገቱ ላይ አለቀሰ ይላል። በወንድሞቹ ላይ ማለቀሰ ነገራቸው። ጊልትነት አይሰማቸዋል። በቃ ይህን ነገር እግዚአብሔር ስላወቃል አስቀድሞ እኔን መድኃኒት አድርጎ ወደ ግብፅ ላከኛል። ከዛም ሄዶ ለአባታቸው ይነግሩታል። አባታቸው ያዕቆብ ከነ ቤተሰቡ ወደ ግብፅ መምጣቱን እናያለን። ከዛ በጌሴም መቀመጣቸውን እግዚአብሔር እንዴት እንዳከበራቸውና እስራኤል ወይም ያዕቆብ በእርጅናው ዘመን ሰረገላውን ሲያይ ነፍሱ ታደሰች። ልጆቹ ነገሩት። በቃ ዮሴፍ ምን ያህል ክብር እግዚአብሔር የተናገረው ያ በልጅነቱ የነገረው ሁሉ እግዚአብሔር ምን ያህል ከፍ እንዳደረገለት ምን ያህል ተሰምነትን እንዳስቀመጠ ሄዶ ለአባታቸው ነገሩ። ሰረገላውን ባየም ጊዜ ነፍሱ ታደሰች ይላል። ወደ ግብፅ ሲመጣ በጌሴም ሲቀመጥ መጽሐፍ ሲናገር የ130 ዓመት ሰው ነበር ይላል መጽሐፍ ቅዱስ ሲናገር። ከዛ 17 ዓመት ከኖረ በኋላ በ147 ዓመቱ ያው በሞት ይለያቸዋል። ልጆቹም ይቀብሩታል። ከሞቱ በፊት ግን ልጆቹን ያመጣቸዋል። የዮሴፍ ልጆች የኔ ልጆች ይሁኑ በሮቤልና በይሁዳ ፋንታ ልጆች ይሁኑ ብሎ ቢንያምንና ምናሴን ሲመርቃቸው ኤፍሬምና ምናሴን ሲመርቃቸው መጽሐፍ ቅዱስ ላይ እንመለከታለን። ህዝበ እስራኤል በባዕድ ምድር በጌሴም ተቀምጦ እጅግ በጣም ቁጥራቸው እየበዛ ሲመጣ ያስጨንቋቸው ጀመረ። ከዛ ወዲያ ጦርነቱ እዛ ጋር ይጀምራል። የሚወለድ ልጅ እንደሚሞት ያው ዘጸአት 1 ላይ እናነባለን። ከዛ ወዲያ በቃ የእግዚአብሔር እጅ እነሱ ጋር ነው። የጠላቶቻቸው እጅም እየጨመረ እያስጨነቋቸው ይሄዳሉ። ነገሩ እንደዛ እያለ ዘጸአት ላይ ይቀጥላልና በዚህ እጅግ በጣም ተባርክ ያለው ብዙ ነገር ቀርቶልኛል። በዚህ ሁሉ የተማርኩት የእግዚአብሔር መንገድ ከኛ መንገድ ጋር ፈጽሞ የሚገናኝ አይደለም። አንዳንድ ጊዜ ጥልቅ በሆነ መከራ ውስጥ ስናልፍ እግዚአብሔር መውጫውን ያዘጋጃል በራሱ ሰዓት። ዮሴፍን ህይወት ያየሁት ያ ነው። እግዚአብሔር ምን ያህል እጁ ከፍ እንዳረገችው ከዛ ሁሉ ዝቅታ፣ ከዛ ሁሉ መወደድ፣ ከዛ ሁሉ መከራ ውስጥ እግዚአብሔር አንስቶ ምን ያህል ከፍታ ላይ እንዳወጣው፣ እግዚአብሔርን መጠበቅ ምን ያህል ዋጋ እንዳለው መጽሐፍ እንደሚለው ፍሬዋን የሚጠብቅ እንደሚበላ ባሪያውን የሚጠብቅ እንደሚከብር መጽሐፍ ቅዱስ ቃል በቃል ይናገርና በዚህ እጅግ በጣም ተባረክ ያለው። ቅዱሳን በብዙ ተባረኩ። ይህን እድል ስለሰጣችሁ ተባረክ። እንዳልከ ሰዓት ትንሽ ሄዷል። በጣም ይቅርታ፣ እሱ ላይ ትንሽ እናወራለን። እምኔ ጥያቄ ያለች መስሎኛል እጅ ስላነሳሽ። እሺ ያስ ሶሪ፣ ግን ሜቢ ከሰዓታችን ጋር ችግር የለም። ኦኬ፣ እናስተካክላለን። ዘጸአት ላይ ከ4 ጀምሮ ሙሴን ወደ ግብፅ ሄዶ እንዲያወጣቸው ሲነግረው በጣም በተደጋጋሚ እግዚአብሔር የእንትናን ልብ አደነድነዋለሁ ይላል። የማን ነው? የፈርዖን። ያ ሃይላይት አድርጌው ነበር፣ ጠፋብኝ ለማንበብ። ያ ኤኒዌይስ ግን ጠፋብኝ። ለምን ማለት እንደምፈለገ ነው
ነው ልቡን የፈርዖንን ልብ አደነድነዋለሁ። አንተ ሄደህ ትነግረዋለህ እንዴ ያደርጋለሁ፣ ግን መልሶ የፈርዖንን ልብ አደነድናለሁ ይላልና ዋይ ላይክ ኃይሉን ለማሳየት ነው ልቡን አደንድኖ እንደዚህ ባክ ኤንድ ፎርት ሀፕን ያደረገው ለምንድን ነው? ልቡን ማደንደን ለምን አስፈለገ? ኃይሉን ለማሳየት ነው? አም ሶሪ the way that ልክ ነሽ። ጥያቄው ትክክል ነው። ትክክለኛ መልስ አለው። ጸጉ በዚህ ላይ ጎበዝ ነው እና በትነገረን ደስ ይለኛል። ጸጉ እነዛ 10ን ታምራት አስመልክተ በዛ ከዚህ በፊትም ስርና ወራ ስለነበረ በዚህ ላይ ነገር ብትል ደስ ይለኛል። በዚህ ላይ ጎበዝ ነው፣ ደስ ይላል። ተባረኩ። 10ሩ ተአምራት 10ሩ መቅሰፍቶች ውስጥ እግዚአብሔር በግብጽ ምድር ላይ የሚመለኩትን አማልክት የመታበት መቅሰፍቶች ናቸው። ማለት 10ሩን ካየናቸው አብዛኞቹ አማልክት አላቸው። ለምሳሌ የፈርቲሊቲ አምላክ ይኖራል፣ ምርታማነት እነሱ የሚመኩበት። ያንን አምላክ በምን ይመታዋል? በበረዶ ይመታዋል፣ በሆነ ነገር ይመታዋል። እንደዛ እያደረገ አይ ቲንክ ስንደርስበት በደንብ እናወራበታለን። እና እግዚአብሔር በጣም ታላቅ ክንዱን ለመግለጥ ስለፈለገ ራሱ እግዚአብሔር የፈርዖንን ልብ ያደነድን ነበር። በቃ እምቢ ይልሃል ግን ሄደ ንገረው ይላል። እንደውም በዚህ ማለት የሙሴ ታዛዥነት በጣም ነው ደስ የሚለው እና ለምን እግዚአብሔር ይህን አደረገ ለሚለው እግዚአብሔር በቃ ኃይለኛ እጁን መግለጥ ስለፈለገ ነው። እነዛን ሁሉ ተአምራት፣ እነዛን ሁሉ መቅሰፍቶች፣ እነዛን ሁሉ አማልክቶች መምታት ነበረበት በእነዛ መቅሰፍቶች ማለት ነው። እነሱ የብርሃን አምላክ ምናምን ብለው ያመልካሉ፣ ግን በቀን ያጨልምባቸዋል። አምላኮቻቸውን ከንቱ እያደረገ እግዚአብሔር ብቸኛ አምላክ መሆኑን ለመግለጽ የሙሴን ልብ የፈርዖንን ልብ ያደነድን ነበር። ፈርዖን እንደው መጨረሻ ላይ አምኖ በበቃኝ ነው የለቀቀው ማለት ነው። ማለት በቃ የእናንተ አምላክ ነው አምላክ አለ። ይህንን እስኪል ድረስ እግዚአብሔር ማሳመን ፈለገ። በሁለቱ ህዝቦች መካከል ያለውን ልዩነት የእግዚአብሔር ህዝብና ወይም ሌላውን ህዝብ መካከል ያለውን ልዩነት እግዚአብሔር በደንብ ማሳየት ፈለገ። በቃኝ ብሎ ከለቀቀ በኋላ ራሱ ተጸጽቶ ተመልሶ እንዲያሳድድ ነው እግዚአብሔር ያደረገው፣ ለመጨረሻ ጊዜ ለማጥፋት ማለት ነውና እግዚአብሔር ተአምራቶቹ ይገለጡ ዘንድ ማንነቱም ለግብፅም ህዝብ ለእስራኤልም ለዕብራውያንም የእግዚአብሔር ማንነት በግልጽ ይገለጥ ዘንድ የፈርዖንን ልብ እያደነደነ ስራውን ሲሰራ ቆየ። ይሄንን ነው እዚህ ውስጥ እኔ የምረዳው ማለት ነው። አይሮን ነው። ከዚህ በፊት በእነዚህ መቅሰፍቶች ላይ ብዙ ነገሮች ጽፌ ነበር፣ ይዤው ከመጣው አላውቅም፣ አያቸዋለሁ፣ ለማየት ሞክራለሁ። እና ይሄ ነው። ተባረኩ። ተባረክ። ከአንተ የተለየ ሀሳብ የለኝም። ምክንያቱም ከዚህ በፊትም ወደፊት አሁን እምነት መልሱን ወደፊት ታገኘዋለሽ። አሁን ሰሞኑን በምናበነባቸው ክፍሎች ላይ ግን በፊት ባነበብኩት ክፍል ላይ የሚለን የፈርዖንን ልብ እዛ ግብጽ ሲያደነድን እዛው ደግሞ ያለውንም የእስራኤልን ልብ ደግሞ እንዲወጣ ሲፈልግ እናንተ እንድትወጡ ልባችሁን ፍላጎት እንዲኖራችሁ አጠነክራለሁ ይላል። ፈርዖን ደግሞ ላለመልቀቅ በእነዚህ ሁለቱ መሀል ግን እኔ ይታወቃለሁ ይላል፣ እግዚአብሔር መሆኔ ይታወቃል ይላል። ስለዚህ እግዚአብሔር ራሱን መግለጥ ማሳየት ፈልጓል፣ በሁለቱም ዘንድ፣ በፈርዖንም ዘንድ እግዚአብሔርነቱን፣ በእስራኤልም ዘንድ እግዚአብሔርነቱን አምላክነቱን ሁለቱም እንዲያውቁ እግዚአብሔር ያንን ለማሳየት የሁለቱንም ልብ ያጠነክራል። እስራኤል ለመውጣት፣ ፈርዖን ላለመልቀቅ፣ መጨረሻ ላይ ግን እግዚአብሔር ይታወቃል። ያ ነው የሆነው። ስለዚህ አይ ቲንክ ያ ነው። ይሄን ቦታው ላይ ስትደርሺ ጀስት መልሱን ታገኘዋለሽ። ግን ይሄ ራሱ ሀሳቡ ይሄ ነው። ቴንክ ዩ። አይ ቲንክ የመጨረሻ ፖይንታችን ጎ ሄድ። I just said thank you. Oh, you're welcome. Thank you, Mniye. I think ሶሪ 30 ደቂቃ ገደማ ተጨማሪ ተጠቅመናል። ግን እዚህችም ላይ ትንሽ ነገር ብለን ብንዘጋ ደስ ይለኛል። አባት እግዚአብሔር ወይ ልታሳድገን፣ ፊትህን ልታሳየን፣ አቅጣጫ ልታሳየን፣ በብዙ ነገር ልትነግረን አሌክስ ስለረዳን በኢየሱስ ስም እናመሰግናለን። ወደ ትክክለኛው መስመር ስላመጣን እግዚአብሔር ወይ አንተን የመፈለግ እድል ስለሰጠን ይህ የእውነት የሆነውን ቃል እግዚአብሔር ወይ እንድንወድ አቤቱ ባለን አቅም ሁሉ እግዚአብሔር ወይ ወደ አንተ ለመጠጋት እድል ስለሰጠን እናመሰግናለን። አባት እግዚአብሔር ወይ የተዋረደውን እግዚአብሔር ወይ የከበረውን ከተዋረደው የምንለይበትን ዕውቀት ከቃል ልትመግበን እግዚአብሔር ስለወደድክ እናመሰግናለን።
ልትረዳን ስለወደድክ እናመሰግናለን። ስለ ብዙ ምሕረትህ እናመሰግናለን። አቤቱ ቀድሰን በቃል ስለመረትከን እናመሰግናለን። ልጆች እንድንሆን እግዚአብሔር ወይ ስለረዳህን እናመሰግናለን። አቤቱ ጸጋ ልጨምርልን ስለወደድክ እናመሰግናለን። ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ አልሆንም እንደሚል የቃልህ እውነት እግዚአብሔር ወይ ወንድና ሴት ልጆችን ረድተህ በመልካም ነገር ላይ እግዚአብሔር ወይ እንድንሰባሰብ እድል ስለሰጠህን በኢየሱስ ስም እናመሰግናለን። አሜን። አቤቱ እግዚአብሔር ወይ ጸጋ ጨምርልን። አሜን። ሰላማችን ፍጹም ባንተ የተጠበቀ ይሁን። አሜን። በተለያየ አቅጣጫ አእምሮአችንን ሊከስ አቤቱ ወደ የርንበት ነገር ላይ ወደ አንተ እየገሰገስን አንተን ወደ መምሰል እግዚአብሔር ወይ የተጠጋ በተለያየ ነገር አእምሮአችንን የሚጎትት ዛሬ በስም ስልጣን የወደቀ ይሁን። አሜን። ቃሉን ላከ ፈወሳቸው እንደሚል እንደ ቃልህ እውነት እግዚአብሔር ወይ በቃልህ እውነት እግዚአብሔር ወይ ካለንበት አጣብቂኝ ካለንበት ጥያቄ በልጅ በኢየሱስ ታወጣን ዘንድ እለምናለሁ። አቤቱ እግዚአብሔር ወይ ጸጋ ጨምርልን። አንተን በመፍራት አሳድገን። አቤቱ በቅድስና ባርከን። አሜን። ቃልን ሰምተን ማድረግ የምንችልበት የመለኮት ጸጋ በኢየሱስ ስም ይለቀቅልን። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ያልክ ኢየሱስ አንተን ብቻ መስማት እንድንችል አቤቱ ጸጋ ይጨመርልን ዘንድ በኢየሱስ ስም እለምናለሁ። አሜን። እግዚአብሔር ስለ ሁሉ ተመስገን። አሜን። ስለ ሰማይ ውበት እንደሰጠች እጅህ በራሪቷን እባብ እንደወቃች የትኛውም የእባብ ምክር በስም ስልጣን ከመንገዳችን ይወርቅ ዘንድ በኢየሱስ ስም እለምናለሁ። አሜን። እና ሴት ልጆችን ቀድስ፣ አንተን በማወቅ አሳድገ አቤቱ የተዋረደውን ከተከበረው እንድንለይ እግዚአብሔር ወይ መንፈሳዊ መነጽር በልባችን ትገጥምልን ዘንድ በኢየሱስ ስም እለምናለሁ። አሜን። አቤቱ ሰማያት ይከፈት። አሜን። የጨለማ ጉልበት በስም ይውደቅ። አሜን። ሌሊቱ የተባረከ ይሁን። ወደ አንተ መጠጋት ይሁንልን። የትኛውም የሚያስጨንቀው ዘንግ በስም ጉልበት የተሰበረ ይሁን። ሁሉ ተመስገን። አሜን። አለን አቅም ሁሉ እንወዳለን፣ እናከብራለን፣ እንገዛለን። የዘመናችን በቤት ይለቅ። ስለ ሁሉ ተመስገን። ክብሩን አንተ ብቻ ውሰድ፣ ማንም ጎልቶ አይታይ። ኢየሱስ 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 አንተ ብቻ ከፍ በል። አሜን። እናመሰግናለን። አሜን። ተስፋ ስለሰጠን እናመሰግናለን። አሜን። ክብር በሰማይ ክብር በምድር አቤቱ ላንተ ብቻ ይሁን። ማደሪያን ምስጋና ይክበበው። በልጅ በምትወደው በኢየሱስ ስም ጸለይን። አሜን። አሜን። ተባረኩ። እግዚአብሔር ይባርካችሁ። ተባረኩ። መልካም ምሽት ይልመድባችሁ። ጋብዙ ሌሎችንም መሳተፍ። ተባረኩ። በርቱ። ማንበብ ላይ ደን ማለት ላይ በርቱ። ኮንሲስተንሲ ላይ ቀጥሉ። ተባረኩ። እሺ፣ ተባረኩ። ቅዱሳን መልካም ምሽት ይሁንላችሁ።